ኢራን በአሁኑ ወቅት በሁለት ወፍጮዎች መካከል ትገኛለች። በአንድ በኩል የአገሪቱን ኢኮኖሚ ሽባ ያደረገው የአሜሪካ ማዕቀብ፣ በሌላ በኩል ደግሞ የኒኩለር መርሃ ግብሯን በማሳደግ ረገድ የደረሰችበት የቴክኒክ ደረጃ ነገሮችን አጣብቂኝ ውስጥ እንድታይ ያደረጋት ነው። የኢራኑ ባለስልጣን ለቢቢሲ በሰሞነኛው አስተያየታቸው ሀገሪቱ ከገባችበት የኢኮኖሚ ቀውስ ለመውጣት የምትፈልገውን የትንፋሽ ማግኛ መንገድ እየፈለገች እንደሆነም ጠቁሟል። ዓለም አቀፍ የጥናት ተቋማት በተለይም ደግሞ እንደ ኢንተርናሽናል ክራይሲስ ግሩፕ ያሉ ደግሞ እንደሚጠቁሙት ኢራን የዲፕሎማሲ መስኮቱን ክፍት ያደረገችው በሁለት ምክንያት ነው ይላሉ። አንደኛው በአገር ውስጥ እየጨመረ የመጣውን የኑሮ ውድነትና የህዝብ ቅሬታ ለማርገብ ሲሆን፣ ሁለተኛው ደግሞ በዶናልድ ትራምፕ የሚመራው አስተዳደር ሊከተል የሚችለውን ከፍተኛ ጫና አስቀድሞ ለመከላከል ያለመ ነው በማለት በዋሽንግተን በኩል ግን መንፈሱ የተለየ ነው። የውጭ ጉዳይ ሚኒስትሩ ማርክ ሮቢዮ ቅዳሜ ዕለት ያደረጉት ንግግር የትራምፕን አስተዳደር ቀጣይ አቅጣጫም ፍንጭ የሰጠው ሆኗል። ሮቢዮ ፕሬዚዳንቱ ስምምነት ይፈልጋሉ ቢሉም ስምምነቱ ግን በኢራን ፍላጎት ላይ ሳይሆን በአሜሪካ መስፈርት ብቻ የሚፈጸም መሆን እንዳለበት በተዘዋዋሪም አመላክቷል። የፖለቲካ ተንታኞች ታዲያ ማርክ ሮቢዮ ኢራን ድርድሩን ለጊዜ መግዣ እየተጠቀመችበት ነው የሚል ጽኑ እምነት አላቸው ይላሉ። አሜሪካ አሁን የምትፈልገው የ2015ቱን ስምምነት መመለስ ብቻ ሳይሆን የኢራንን የባሊስቲክስ ሚሳኤል መርሃ ግብርና በመካከለኛው ምስራቅ የምታደርገውን የጥላቻ እንቅስቃሴ የሚገታ የበለጠ ጠንካራና ረጅም ስምምነት ነው። ይህ የሁለቱ ሀገራት ፍጥጫን አስመልክቶ ታዲያ በርካቶች በብዙ እንዲያወሩ እያደረጋቸው ነው። የለንደኑ የስትራቴጂ ጥናት ተቋም IISS ባወጣው የምርምር ጽሑፍ የኢራን የኒኩለር ወይም ቦምብ ለመስራት የሚያስፈልጋት ጊዜ እጅግ ማጠሩን ይገልጻል። ይህ ሁኔታ አሜሪካ ወደ ድርድር ጠረጴዛ እንድትመጣ ቢገፋፋትም በሌላ በኩል ደግሞ የእስራኤልን ስጋት ስለሚጨምር ድርድሩን እጅግ ውስብስብ ያደርገዋል። የቀድሞ የዲፕሎማሲ ባለሙያዎች እንደሚሉት የኢራን ሚኒስትር ንግግር የፍቃደኝነት ምልክት ቢመስልም በተግባር ግን ትልቅ ክፍተት አለ። የውጭ ጉዳይ ባለሙያው ዶክተር አሊ ቫኤዝ እንደሚሉት ኢራን ማዕቀብ እንዲነሳላት ትፈልጋለች። አሜሪካ ደግሞ ኢራን ሙሉ በሙሉ እጅ እንድትሰጥ ትፈልጋለች። በመካከላቸው ያለው የመተማመን ደረጃ ታዲያ ዜሮ በመሆኑ ስምምነት ላይ መድረስ ሮቢዮ እንዳሉት እጅግ አስቸጋሪ ይሆናል በማለት ታዲያ ቀጣዩ ፖለቲካዊ እርምጃ ምን ሊሆን ይችላል የሚለው ለብዙዎች ካሁኑ ስጋትንም ጥርጣሬንም ያናረ ጉዳይ ሆኗል። ሶስት ዋና ዋና አማራጮች በፖለቲካ ጠረጴዛው ላይም እየታዩ ነው። ጊዜያዊ ስምምነት፣ የማያቋርጥ ማዕቀብና ጫና እንዲሁም የወታደራዊ ግጭት ስጋት። ታዲያ ኢራን የኒኩለር ማበልጸግ ሂደቷን በከፊል እንድታቆም፣ አሜሪካ ደግሞ በከፊል የገንዘብ ዝውውር እንድትፈቅድላት ማድረግ አንደኛው ጫናና ውጥረቱን ለማርገብ የሚያዝ መስፈርት ሊሆን ይችላል። ሌላኛው አሜሪካ ድርድሩን ወደ ጎን በመተው የኢራንን የነዳጅ ሽያጭ ሙሉ በሙሉ ለማድረግ የምትሞክርበት መንገድ። ሶስተኛው ዲፕሎማሲ ሙሉ በሙሉ ከተዘጋ እስራኤልና አሜሪካ የኢራንን የኒኩለር ተቋማት ለማጥቃት ሊገደዱ የሚችሉበት አደገኛ ሁኔታ። በእርግጥም ሶስተኛው ከዚህ ቀደም በ12ቱ ጦርነት እንደታየው ሁሉ የኢራንን የኒኩለር ማብላያ ስርዓት በቦምብ በማውደም ነገሮችን ለማርገብ የሚካሄድ ሊሆን ይችላል። ታዲያ የኢራን ሚኒስትር ንግግር የዲፕሎማሲ ጨዋታው አንድ አካል ቢሆንም በዋሽንግተን ያለው ኃይል ግን በንግግር ብቻ የሚታለል አይመስልም። ፕሬዚዳንት ዶናልድ ትራምፕ ታላቁ ስምምነት ፈጣሪ የመባል ፍላጎት ቢኖራቸውም ማርክ ሮቢዮ እንዳሉት መንገዱ እሾህ የበዛበት ነው። ኢራን ማዕቀቦቿ እንዲነሱላት የምታደርገው ጥረት፣ አሜሪካ የምታሳየው ጥርጣሬም ሀገሪቱን ወደ ሰላም ወይም ወደ በረታ ግጭት ይወስዳቸዋል የሚለው ጥያቄም ስጋቱ ነው እንደቀጠለ ነው። ኢራን አሜሪካ የጣለችባትን ማዕቀቦች ለማንሳት ፈቃደኛ ከሆነች ከአቋሟ ፈቀቅ ብላ የኒኩለር ስምምነት ላይ የመድረስ ሐሳብን ለማጤን ዝግጁ መሆኗንም በቴህራን ፖለቲከኞች ዘንድ ደጋግሞ የሚነሳ ነው። የአሜሪካ ባለስልጣናትም ቴህራንና ዋሽንግተን የሚያደርጉት ድርድር ለመጓተቱ ተጠያቂዋ ኢራን እንጂ አሜሪካ እንዳልሆነች በተደጋጋሚ አጽንኦት ሰጥተው ሲናገሩ ይደመጣል። ታዲያ ቀጣዩ ሂደት ምንን ሊያስመለክተን የሚችል ሊሆን ይችላል? ኢራን ማዕቀብ ከተነሳልኝ ለኒኩለር ስምምነት ዝግጁ ነኝ ስትል ለቢቢሲ በሰጠችው ቃል አዲስ የዲፕሎማሲ በርም አንኳኩታለች ተብሎ ይጠበቃል። በሌላ በኩል ግን የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሮቢዮ ስምምነት ላይ መድረስ እጅግ አስቸጋሪ መሆኑን በመግለጽ
የዋሽንግተን ጥርጣሬ ዛሬም የማይለቅ መሆኑን ሲያንጸባርቁ ይሰማል። ከባድ የኢኮኖሚ ማዕቀቦች እንዲነሱላትና የትራምፕ ከፍተኛ ጫናን አስቀድሞ መከላከልን የምትፈልገው ቴህራን ዛሬም በግዳጅ ወደ ጠረጴዛው ልትመጣ ትችላለች የሚል እምነት በብዙዎች የተያዘ ነው። በንግግር ብቻ ሳይሆን በተግባር የሚታይ ጠንካራና የረጅም ጊዜ ስምምነት የምትፈልገው ዋሽንግተንም ቴህራንን አስገብራ በራሷ የፖለቲካ ቅርጽ ውስጥ ለመስራት በርከት ያሉ ስራዎችን ልትሰራ እንደምትችል ይነገራል። የዲፕሎማሲ መንገዱ ከተዘጋ ቀጠናው ወደ ወታደራዊ ግጭት ሊያመራ ይችላል። ይህ ደግሞ እንደ ቴል አቪቭና ሳውዲ አረቢያ ያሉ አካላትንም ወደ ጦርነቱ ሊጋብዝ ይችላል የሚለው መላምትም በብዙዎች በስጋትም ታየ ነው። ታዲያ የኢራን ባለስልጣናት አሁንም ቢሆን ለድርድሩ እኛ ቅርብ ነን፣ እነ ዶናልድ ትራምፕ በየትኛውም ሀገር በየትኛውም ሁኔታ ውስጡ ነው፣ መደራደርን የሚፈልጉ ከሆነ በራችን ክፍት ነው ሲሉ ይደመጣሉ። አያቶላ አሊ ሐሚናይም ታዲያ አሜሪካ ለድርድር በሯን የምትከፍት አይደለችም እንጂ እኛ ሁሌም በድርድር እንደምናምን አሳይተናል የሚለው ንግግራቸውን ዛሬም እየደገሙት ነው። ሌላኛዋ እስራኤል አሁንም ኢራንን አጥብቆ ያለማመን ችግር አለባት። በተለይም ደግሞ የአሜሪካና የኢራን ውይይት የሚደረግበት ሂደት ላይ አሜሪካ ጠንካራ የተባለ ቅድመ ሁኔታን እንድታስቀምጥ ደጋግማ ስትወተውት እየተሰማች ነው። ለመሆኑ የሁለቱ ሀገራት ፍጥጫ ወዴት የሚያመራ ሊሆን ይችላል? ኢራን ከቴል አቪቭ ጋር ያላትን መቃቃር ለማካካስስ አሜሪካንን ልትጠቀም ትችላለች ወይ? በእርግጥም የአሜሪካና የእስራኤል ግንኙነት ነፋስ የማይገባበት መሆኑ ቢታወቅም ከኢራን ጋር የሚደረገው የአሜሪካ ስምምነት ግን እስራኤልን ማስጋቱ አልቀረም። ለዚህ ደግሞ ባለፈው ሳምንት በዋሽንግተን ኦቫል ኦፊስ የተገኙት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለአሜሪካቻቸው ስጋታቸውን ገልጸዋል። ጠረጴዛው ግን ዛሬም ለድርድር የተከፈተ አይመስልም።